እንጃ ጽጌም እንደምልሽ አላቅም፣ ግን ኢፊ በጣም ሊያወራሽ ይፈልጋል እንደሆነ አላቅም። ታላይ በደንብ እያወራንበትም እየተጨቀጨቅን ነበረ ከኢፊ ጋር። አንድ ነገር ልናገርሽ፣ ኤፍሬምንም እንደዚህ እንድትነጋገሩ አልፈልግም። ከዚህ በኋላ እኔን እንዳትናገሪኝ። እሺ እኔ መናገር አለ መናገር ብዙ ነገር ቤት እንሂድ ኤፍሬም በቃ እኔ ሌላ ምን ላወራ እችላለሁ? በቃ አይሽ ላይ ፈልግም ያልከለ ልጅ ምንድነው የሚያወራው? እቆጥታታለሁ። እኔ ደስተኛ ይላረክሽ ነው ጀመር። እኔና ህያብ ስለታረቅን ራሱ ደስተኛ አይደለሽም። ተጣልተን እንድንቀር ነበር። እያለቀሰች ነው እኮ አርፈ ተቀመጥ። ከዚህ በኋላ የምታወራው ነገር በስነ ስርዓት አውራ። አጠገቤ እንዳትደርሺ ህያብ ጠነቅቅሽ ነው የመጣሁት፣ ሌላ ነገር አይደለም። ኤፍሬም ምንድነው ታውሽ? ምን አርገህ ነው እንዴ? ባሳልፍነው ነገር ከሆነ ጸባይኛ ጸባይ። ሰላም እንዴት አላችሁልን? እኔ ቤተሰቦች እና የጽጌ ቤተሰቦች ያኔ ያልኩኝ ለነገሩ የጋራ ናችሁ። እኔ ታውቃላችሁና እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ይመስገን ደህና ነኝ። ደህና እንደሆንኩም እርግጠኛ ነኝ። ከፊቴ አይታችሁ ትረዳላችሁና ዛሬ የመጣሁት ያው ሽማግሌ ሁኜ ነው ትላላችሁ፣ ግን ሀሳቤ ላይክ እንደዛ ነገር ነውና ታውቃላችሁ በእኔና በኤፍሬም መጣላት ምክንያት ብዙ እርስ በርስ የተጣሉ ሰዎች አሉ። ለምሳሌ እኔም ከአብሪኮ ጋር ተጣልቼ አውቃለሁ፣ እኔም ከሆነ ሰው ጋር። ስለዚህ ያው ቀጥታ ወደ ጉዳይ ስገባላችሁ ጌና ኤፍሬም መሀል ላይ የነበረውን ነገር እናንተም ታውቁታላችሁ። ይሄ ሁሉም ሰው ላይ ያለ ነገር ነውና እኔ እንጃ ልክ ምን ያደረገችው ልክ አላደረገችም ልል አይደለም እዚህ ጋር የመጣሁት። እሺ ግን ደግሞ ሁለቱም ልክ አላደረጉም በሚል ነው እንጂ አንተ ልክ ነህ ወይ አንቺ ልክ ነሽ ብዬ አይደለም ዛሬ የመጣሁት። ግን ብቻ በአጠቃላይ ሁለቱን ለማስታረቅ ሽማግሌ ሁኜ መሀል ላይ እንግዲህ ማን ነው ትላልቅ ሰው ብቻ ሽማግሌ ይሁን ያለው እንዴ? ያው 20 ቤቶችም ያሉትም ሽማግሌ ቢሆኑ ችግር የለም አይደል? ስለዚህ የዛሬ ዋና ሀሳቤ ያ ነው። ታውቃላችሁ ያው ብዙ ችግሮች ተፈጥረው ነበረ በእኔና በኢፊ መሀል። አሁን ላይ ያው ስለ ችግሩ ለማውራት ፈልጌ ወይ ያንን ለማንሳት ፈልጌ አይደለም። ኦሬዲ ሁሉም ነገር አልፏል። ስላለፈ ነገር እያወራሁኝ የወደፊቱን ነገር ማበላሸት አልፈልግም እና ካለፈ አልፏል ብለን አንዳንድ ጊዜ ማመን ይልመድብን። በቃ አለፈ አይደለ? በቃ አለፈ ነው። ስላለፈ ነገር እየተጨነቁ መኖር እኔ ልክ ነው ብዬ የማምን ሰው አይደለሁኝምና ያው ጽጌን በሰዓቱ ብዙ ንግግር ኤፍሬምን ተናግሯለች። ኤፍሬም በሰዓቱ ብዙ ንግግር ለጽጌ ተናግሯታልና ቅድምም እንደነገርኳችሁ ነው እንትና ልክ ነች ለማለት አይደለም፣ ግን ቀጥታ ሁለታችሁም ጥፋተኛ ናችሁ ብዬ ነው ማስታረቅ ያለብኝ እንጂ እንትና ልክ ነህ ካልኩኝ አይሆንምም አይመጣውም። ነበረው ችግር ተፈቷል፣ እንደኔ ተፈቷል ብዬ አስባለሁኝ። አንዳንድ ጊዜ አንዳንድ ሰዎች እድል መስጠት እንወቅበት ባይነኝና አቃለሁኝ የተፈጠሩት ነገሮች እድል የሚያሰጡ ነገሮች አይደሉም። ግን ለአንዳንድ ሰዎች ስትሉ ደግሞ ያንን የማትፈልጉትን እድል መስጠት የማትፈልጉትን ሰው ሳትፈልጉ በግዳችሁ ለዛ ሰው ክብር ስትሉ ምን ስትሉ ለዛ ሰው ሌላ እድል ትሰጡ ትችላላችሁና እኔም ያደረኩት ያንን ነው። በውሳኔም እጸጸታለሁ ብዬ አላስብም። አሁንም አልጸጸትም። ልክ ነው ያደረኩትን ብዬ ነው የማስበውና ያው ሁላችሁም ደግሞ ደስታችሁን ስትገልጹልን ነበረ። ላይክ እኔ በተጎዳሁት ያክል እናንተም ተጎድታችሁ ነበረ። እኔ በተገፋሁት ልክም እናንተም ልክ የኔ መጋፋት አሳስባችሁ ነበር በሰዓቱ እንደዛ ስትናገሩ የነበረው። ስለናንተ ብቻ አላቅም ሌላ ነገር ማውራት ፈልጌ አይደለም የመጣሁት፣ ግን ብቻ የኛ ደስታ ያስደስታችኋልና ትላንትናም ከትላንት ወዲያም እያየሁኝ ነበረ። ስለዚህ ምን ልላችሁ ፈልጌ ነው እርቅ ወርዷል። ኦሬዲ እርቅ ከወረደ በኋላ ደግሞ እኛ ስለታረቅም ብቻ አይደለም ከሌላ ሰው ጋርም ችግር ካለ ከዛ ሰው ጋርም በእኔ ምክንያት የመጣ ችግር በተለይ ደግሞ ከሆነ በእኔ ምክንያት የተጣሉ ሰዎችን የማስታረቅ ግዴታ አለብኝ እኔ ራሴ ነኝ ብዬ ነው የማስበውና ጽጌና ኤፍሬም ላይም ደግሞ የተፈጠረው ነገር ያ ነው። እኔ በራሴ ይቅርታ ማለት ያለብኝና አካል ይቅርታ ብያለሁ። ለምሳሌ አብርኮን ምናልባት ቪዲዮ ካላመናችሁ ማየት ከፈለጋችሁ ችግር የለውም በቪዲዮ ማደርግላችኋለሁ እንጂ ከቪዲዮ ውጪም እርስ በራሳችን ይቅርታ ብለናል። ታቁኛላችሁ መቼስ አንድ አመት ከነናንም ታቁኛላችሁና የሚጨክም ልብ የለኝም ታውቃላችሁ። የሚጨክም ልብ የለኝም ለዛ ነው እንጂ እንደ ንዴቴ ምናምን በሰዓቱ ነርቨስ እንደመሆኔ ከሆነ አሁን ላይ ከማንም ሰው ጋር ድጋሚ እስማማለሁ ወይ ታረቃለሁ ብዬ አላስብም ነበረ። ስለዚህ በአጠቃላይ ብቻ እንደነገርኳችሁ ነው ይቅርታ ማለት እንዴት ነው ከትምህርት ቤት ቆን ጥልጥል እያለች
እንዴ መንገድ ላይ ጠበቅሽኝ? እሷ ምንድነው? ደህና ነሽ? እንግዲህ ከዛ ወደዚህ ቤት እንደምትመጪ ስለማቅም ደህና ነሽ? ምን ሆነሽ ነው እዚህ ጋር የቆምሽው? እኔ ደግሞ አትማሪና ዙሪ መንገድ ለመንገድ ተምሬ አሁን ስንት ሰዓት እንዳለ እያየሽ ነው። ተምሬ ምናምን ጨርሰሽ ምናምን ተቀምጠሽ ምናምን ነው የመጣሽ? እኔ ቤት ልመጣ ነበር እና አራላን እሱም በኋላ አሁን እዚህ ጋር ሚዲያ ላይ መጥሽ እንዳታዋርጂ እያጋለጥኩኝ ስራሽን ምናምን። ያው እኔ ደግሞ ቤት እየመጣሁ ነበር። እዚህ ጠብቃኛለሽ። እንግዲህ ምንም ማድረግ አልችልም እንጂ ከክላስ መጥቻለሁ። ክላስ እንደሄድኩኝ ተናግሬያለሁ። እዚህ ጋር እሱማ ልክ ነው ታውቂያለሽ በደንብ። ምን ሆነሽ ነው ታዲያ እዚህ ጋር የቆምሽ? ሀሳቤን እያስተላለፍኩ ነው። እኔ ሀሳቤን ለነሱ ካልተናገርኩ እየገለጽሽ ነው። አይ ደስታ ብቻ አይደለም። አይ ደስታ ነው። በጣም ደስ ብሎ ፊቷ ራሱ በርታዋልና ፊቷ ላይ ያስታውቃል ደስታ። እርግጠኛ ታውቃላችሁ እና የትላንትና እንዴት ነበረ? በዚህ አጋጣሚ ሳልጠይቅሽም ሳላወራው ስልክ ራሱ አላወራችኝም። ትላንትና ማታ ማለት ነው። በቃ ምን ይሆናል እንዴ? ራቴን በላው ምናምን ጠጣው ምናምን ተንከባክቦሻል ምናምን ተንከባክቤያለሁ። አይ እንግዲህ ተንከባክቧት። አሁን እዚህ ጋር አሁን ሌላ ነገር አታስሩኝ። አሁን እዚህ ጋር ሌላ ነገር ማውራት አይደለም። አሁን እዚህ ጋር የመጣሁት ችግር የለም። ትላንትና ልታስወጣጭኝ እኔ እኮ ቀስ በቀስ ላስወጣጣት ብዬ ነበር፣ ግን ችግር የለም። እኔ ደግሞ ሌላ ማወጣጣት የምፈልገው ነገር አለ። ችግር የለውም፣ በኋላ እናወራለን። እኔ እንጃ ጽጌ ምን እንደምልሽ አላውቅም፣ ግን ኢፊ በጣም ሊያወራሽ ይፈልጋል። ምን እንደሆነ አላውቅም፣ ግን ማለት ስላንቺ ጉዳይ ምናምን ተነስቶ ማታ ላይ በደንብ እያወራንበትም እየተጨቀጨቅን ነበረ ከኢፊ ጋር ማለት ለምን ተጨቀጨቅን? ስለኔ ጉዳይ በእኔ ጉዳይ ነበር ሲጨቀጭቁ እንድትይ አልፈልግም። በደንብ ሀሳቡን ምናምን የሚነግርሽ ራሱ ኤፍሬም ነው፣ እኔ አይደለሁኝም። ግን እኮ እኔ ያልገባኝ ስለምንድን ነው በእኔ ምክንያት የምትጨቃጨቂ እኮ ነው ያልገባኝ ነገር። በቃ ጽጌ ብቻ እሱን ኤፊ ይነግርሻል ከኔ ይልቅ። ግን ትላንትና እኔ እንጃ ምናልባት አሁን አንቺ ደስተኛ ሆነሽ ሊሆን ይችላል። ትላንትና ካብሪኮ ጋር ፕሮግራም ምናምን የሚያሳባችሁ እኔ ደስተኛ ሆነን ነው ከኛ ደስታ አልፎ ደግሞ ለእናንተ ደስተኛ እንድትሆኑ ለኔ ያዘጋጀው እንጂ ወይ ያጠፋለው ነገር ካለ እኔ ነገር አጥፍታችኋል ምናምን ማለት ትችያለሽ እንጂ በእኔ ምክንያት ኤፍሬም ጋር እንድትጨቃጨቅ ምናምን አልፈልግም። በአንቺ ምክንያት እኮ አይደለም ጽጌ። አሁን ልልሽ የፈለኩት ነገር ምን እንደሆነ ልንገርሽ። በቃ አላውቅም፣ ግን አሁን ትላንትና ያንን ነገር ስታደርጊ እርግጠኛ ነኝ ደስተኛ ሆነሽ ነበር ያደረግሽው። ግን ኤፍሬምስ ደስተኛ ሆኖ ነበረ ያንን ነገር የተቀበለው? ማለት ማታ ሲያወራኝ የነበረው ነገር ልክ እንደዛ አይደለም። እና ታዲያ እኔ እዛ እያለሁ ለምን አልተናገረኝም? ፊታችሁ ላይ እኮ ደስታ ነው እንጂ ዝም ምናምን አይታየኝ ነበር። አንደኛ ካሜራ ይዛችሁ ነበረ፣ ሁለተኛ ደግሞ አላውቅም። እና እሺ ደስ አላላችሁም ነው ባደረግነው ነገር ወይ ሌላ ነገር አለ ነው? ለምን አይደለም እኔ ብቻ ባደረጋችሁት ነገር አይደለም ደስተኛ ያለው ነው ያደረጋችሁት ነገር ብቻ ደስተኛ የማያደርግ ነገር አይደለም፣ የሚያስደስት ነገር ነው። ግን ምንድነው ይግራይ እኔ አላውቅም። ታውቂያለሽ ብዙ ነገር ባንቺና በኤፍሬም መካከል ልክ እኔ ጋር እንደተጣላ ያክል ነው አንቺና እሱም ተጣልታችሁ የነበረው። እሱ እኮ አውቃለሁ በደንብ አድርጌ። ግን ደግሞ ግን ይመስለኛል ለምን ትናንትናም የደበረው ምክንያት ያ ሊሆን ይችላል ብዬ ነው ማስበው። እንዴ ምንም ደስታ ነው እኮ ለምን ልደባበቅሽ ምናምን ነገር አልፈልግም። ግን በስነ ስርዓት ደብሮት ነበር የነበረው እንጂ ደስ ብሎት አልነበረም። እዛ ጋር ነገር ያደረገው አንደኛ ካሜራም ነበረ። እኔ እንደ ነገር ንገርሽ ለአንቺ ደስታ ስለ ኤፍሬም ካንቺ ጋር ስለታረቀ እዛ ደግሞ ጥሩ በቃ ታርቃችሁ ወዲያው ነው የመጣችሁት እንጂ ምንም ጥሩ ነገር አላሳለፋችሁም አይደል? እዛ እኔ ደግሞ ለዛ ፍቅራችሁ እንዲጨምር እንጂ ከኔ ጋር እንደዚህ አይነት ነገር እንትን ብዬ አላሰብኩም። ገባኝ ጽጌ። ግን እሺ ያልገባኝ ነገር ለምንድን ነው ኤፍሬምም ደስተኛ ያልሆነው? በዛ ሰዓት ላይ ደግሞ ደስታ እንጂ ጽጌ ግን ደስተኛ ያልሆነው ምናልባት እርስ በራሳችሁ ያኔ በተነጋገራችሁት ንግግር ሊሆን ይችላል ብዬ ነው ያሰብኩት። ተረዳሽኝ? በዛ ንግግር ቢሆንስ አሁን ትናንትና ደብሮት የነበረው ነው እንጂ ሌላ ምንም የሚያስደብር ነገር አለ ብዬ አላስብም። ታዲያ ላንቺ ከሚነግርሽ ለኔ ቢነግረኝ በዛ ሰዓት ላይ እኮ ነበርኩኝ፣ አጠገባችሁ ነበርኩኝ። እኔ ግራ እየገባኝ ነው የምሬ ነው። እኔ ያጠፋሁት ጥፋት ካለ እንድትናገሪኝ፣ የሆነ ነገር አድርጌሽ ከሆነ ደግሞ ይሄ ነገር አድርግሽኛል በይ። ያው በቃ ራሱ መጥቷል፣ ራሱን ጠይቅ። ጽጌ እንዴት ነሽ? ሰላም ነው? ነገርሻት? ነግሬሻለሁ። አይ ያንተን ሀሳብ አልተናገርኩም፣ እኔ የራሴን ሀሳብ የምትለው ነገር ግራ እየገባኝ ነው። ምን አድርጌ ነው? ትናንትና ደስተኛ አልሆንኩም ነው? ጽጌ አንድ ነገር ልናገርሽ። ኤፍሬምም እንደዚህ እንድትነጋገሩ አልፈልግም። እኔ ካንቺ ጋር እኔ መጣላት አልፈልግም። እኔና ህያብ በተጣላን ቁጥር መሀላችን ላይ እየገባሽ ማብኳት ከዛሬ ጀምሮ ታቆሚያለሽ። እኔ ህያብን ባስቀይማት
እኔና ያ ብንጣላ እንኳን የመናገር መብት የለሽም ከዚህ በኋላ። ኤፍሬም ሆነ እቴናት ዝም በይ እቴናት ምናምን ያለሽ ነገር አልፎ አይደለ እንዴ? ምንድነው እዚህ ጋር በትላንትና ባደረግነው ማለት እየተጨቃጨቅን ያደርነው ምናምን ራስ እኮ ያነሳልህ አይደል? ቢያንስ ሰላም ሆነን አይደለ? ልክ ከኔ ጋር ሰላም ስትሆንም ጽጌም እንደዛ ነው ሰላም ሆናለሁ ብላ ያሰበችው። ከዚህ በኋላ እኔን እንዳትናገሪኝ እሺ። እኔ መናገር አለመናገር ብዙ ነገር ተባብለና ካንተ ጋር በህያ ምክንያት ምንም ነገር ልትናገረኝ አትችይም ከዚህ በኋላ። ተግባብተናል አይደለ? እኮ ከባድ የምታወራው ነገር ይገባሃል እንዴ? በቃ ይኸውልሽ ላስጠነቅቅሽ ነው የመጣሁት ሌላ ነገር አይደለም። ኤፍሬም ምንድነው ታውሽ? ምን አድርጌህ ነው እንዴ? ባሳልፍነው ነገር ከሆነ ጸባይኛ ታጣሽ ከኔ ጋር ስትታረቅ ከሷ ጋርም ታረክ ማለት ነው። ልክ ከኔ ጋር ስትጣላ ደግሞ እሷ ጋርም ተጣላ ማለት ነው። የኔ ጥያቄ አልመለሰችልኝም። በጣም ብዙ ቃላት እያወጣች ከዚህ በፊት ተናግራኛለች። አዎ ተናግሬያለሁ። ነገር ስላጠፋው ነገር የተናገርኩት የነበረው ከኔ ጋር ወሽህል እንዴ? እውነት እኮ እያወራሁ ነው። ተጨቃጨቀኝ እንዳትናገሪኝ ከዚህ በኋላ። እሺ ትላንትና ታዲያ ለምንድን ነው ደስተኛ ሆነ የነበረ ባደረግነው ነገር? በቃ እሺ ለምንድን ነው እሷ ፊት እንደዛ ሆነ? ከዛ በኋላ ከኔ ጋር ስትጨቃጨቅ የነበረው በጽጌ ምክንያት ነው? በቃ ይሄ ለማለት ነው። በጣም ብዙ ነገር እኔና አንቺ ተጣልተን እያለ በጣም ብዙ ነገር ያበላሸችው ጽጌ ናት። ምንድነው ያበላሸችው? ጽጌ ናት። እኔ ሁሉንም ነገር ደርሼበታለሁ። የደበቀችን ሚስጥር በሙሉ ደርሼበታለሁ። እቺ ልጅ ኤፍሬም ራስን እንደዚህ አሁን እያሰብከለው እንጂ ጽጌ ማለት ያልታወቀባት መሰሪ ሰው ነች። መሰሪ እኔ ደርሼባታለሁ። ምንድነው የምትለው እንዴ? ከዚህ በኋላ የምታወራው ነገር በስነ ታውራ ይፈይ አጠገቤ እንዳትደርሺ። ህያብን ባስከፋት ራሱ ኤፍሬም እንደዚህ እየተባባሉ ማውራት ይቅርብን። በቃ ተግባብተናል አይደለ? ድጋሚ መጥቼ አልናገርሽም በዚህ ጉዳይ። አረ አለቀሽ፣ አረ አለቀሽ እንዴ? አለቀሽ፣ በጣም አለቀሽ። እሺ አንቺ እያለቀሽ ነው እንዴ? አንቺ ጽጌ ምንድነው ኤፍሬም እንደዚህ ስላለ ዝበይ በቃ ጽጌ እንደዛ ስላለ ነው ኤፍሬም እንደዚህ ትላንትና ደስተኛ ይላረክሽ ነው። ጀመር እኔና ህያብ ስለታረቅን ራሱ ደስተኛ አይደለሽም። ተጣልተን እንድንቀር ነበር። እያለቀሰች ነው እኮ አርፈህ ተቀመጥ። እሺ ጽጌ መጀመሪያ ማልቀስሽን አቁሚ እንዴ። የሚነግርሽ ነገር ራሱ ሌላ አለ። የሚነግርሽ ነገር አለ። ቀና በይ አውሪ። ተነሺ ብድግ በይ። አልጨረስኩኝም። እኔና አንቺ ገና መነጋገር ብዙ ነገር ተነጋግረን መጨረስ ያለብን ነገር አለ። ተግባብተናል አይደል? ምን እኮ ስለታረቃችሁ ደስ ብሎኛል። ደስ ስላለኝ ነው። ምንም ደስተኛ አይደለሽም። ያስታውቅብሻል። ደስተኛ አይደለሽም። ነገር አለ ብለህ የመጣው ኤፍሬም ደስተኛ አይደለችም። እዩ አይደለችም። ብዙ የምናገረው ነገር አለ ግን እሺ ኤፍሬም አሁን ለምንድን ነው ያለፈ ነገር አልፏል አይደል? ስለ እውነታችሁ ስለታረቃችሁ ደስ ስላለኝ ነው ቤት እንትን ያዘጋጁልህ። አንተ ግን በሌላ ነገር ተረዳው ደስተኛ አይደለችም ምናምን እያልከኝ ነው ያለው። ትናንትና ያዘጋጀችሁት ፕሮግራም አንቺና ብሪኩ ምንም ደስ አይልም። ምንም አረ ኤፍሬም ለምን እንደዚህ ነገር የምታወራው? ታዲያ ደስተኛ አልነበርክም እንዴ በሰዓቱ? ፕሮግራሙን ደስ ብሎኛል እያልክ ነበር እንዴ አንተ ራስ? እዩ ደስተኛ ብቻ አልነበራችሁ አንቺ ንገሪ። ለምንድን ነው እንደዚህ አይነት ነገር የሚያወራው? እኔ ደስተኛ ነበርኩ ጽጌ። እሱ ነው ደስተኛ። እኔ ውጪ ላይ ልናገራት አልፈልግም። ወይ ቤት ሄደን እናውራ። ነይ ቤት እንሂድ። ኤፍሬም በቃ እኔ ሌላ ምን ላወራ እችላለሁ? በቃ አይሽ ላይ ተፈልግም ያልተደለ ልጅ ምንድን ነው የሚያወራው? እኮትታታለሁ። ህይወቴን እኮ ነው ያበላሸችው። ኤፍሬም ያለፈ አልፈዋል እንዴ? አሁን ያለበት እኔና ህያብ ስንጨቃጨቅ ስንጣላ ነው ያደርነው። ሰላም አልነበረም። እኔ ደግሞ ትጨቃጨቅ አልፈልግም። እኔ ቤት ልመጣ ማትፈልገኝ ከሆነ አልመጣም። ሁለታችሁ ግን ደስተኛ እንድትሆን ነው ፈልገው። በቃ እሺ በቃ ለምንድን ነው የማትመጭበት ምክንያት? እና ካልፈለገኝ እንዴ በእኔ ምክንያት እንድትጨቃጨቁ ደግሞ አልፈልግም። እሺ እሱ ካልፈለገኝ መምጣት አለብኝ። ደስ ያለ እንደዚህ እንድትሆን ነበር ማለት ነው። እንደዚህ እንድትሆን ነበር የፈለከው? እሺ በቃ ቢቁሜ ሂጂ ነው ትሄድ። ኦኬ እንደዛ ከሆነ አብረን ትሄዳለን። እኔ ከህያብ ጋር ማውራው ጉዳይ አለኝ። ሂጂ ምን ሄደች እኮ ያለቀሰች ልጅ። ሂጂ አንቺ ጽጌ ያምሻል እንዴ? በእናትሽ ነይ ሌላ የሚያወራሽ ነገር አለ። በቃ ከዚህ በኋላ የምሰማው ነገር የለኝም። እሺ ምን ሊያወራሽ እንደሆነ ራሱ መቻወቅሽና ነው የምታለቅሽ? እሺ እጂ ያለ ምን ሊያወራኝ ነው? እስኪ ምን ሊያወራኝ ነው? ነይሽ መጀመሪያ ሌላ የሚያወራሽ ነገር ነበረ። ሂጂ ስልሽ ባትሄጂ ነበር። እስኪ ምንድነው እጂ ያለኝ ምንድነው? ትመለሻለሽ። አሳዝናለች አይደል?
ማላችሁ ያው ገብታለች ጽጌ ምንድነው የምትሆኚ? ለምንድነው የምትስቂው? ንገሪኝ እንጂ ለምንድነው የምትስቂው? ከመከ ብቻ ምን ተደም ከመከ ሁሉ ጽቡቅ ኧረ ደህና አይደለም። አሁን እንትን ብላችሁ እያለቀሻ ነበር። እሺ የምጠይቅሽን ጥያቄ ትመልሻለሽ። ሁሉ ጽቡቅ ወይ ጽቡቅ? እሺ ቀዳማዊት ታታ በአማርኛ በቃ ጽቡቅ። እሺ ጽጌ ይኸውልሽ እኔና ያው ተጣልተን ሳለ ያው አሁንም አልካስኳትም። ብዙ የሚቀረኝ ነገር አለ። ተጣልተን ሳለ እኔና አንቺ በጣም በብዙ ነገር ተጣልተናል። ያም የተጣላንበት እኔን የሰደብሽኝ እንደዚህ ሰደብሽኝ ብዬ ልናገርሽ ሳይሆን ሴት ልጅ በማንቋሸሽ በመስደቤ ውጭልኝ በማለቴ ተናደሽ ነው እንደዛ አጸያፊ ቃላቶችም እያወጣሽ የተናገርሽኝ አይደለ? የሆነ እህትሽ ናት። ግን በቃ አሁን ሁሉም ነገር በርዷል። ሁሉም ነገር ሰላም ሆኗል። እኔና አንቺ እንድንታረቅ እፈልጋለሁ። ሰላም እንድንሆን እፈልጋለሁ። መሀላችን ላይ ገብተሽ ብዙ ነገር ተደርጎ ነበር እና ያ ነገሮች እንድንረሳው እፈልጋለሁ። ገብቶሻል? እና አሁንም የተናገርኩሽ ቃላት ፕራንክ ነው። ትንሽ አስደንግጬ ይቅርታውን በዛ መልኩ እናርግ ብዬ ነው። መሀላችን ላይ ሽማግሌ ስላለ ለሽማግሌ ቅድሚያ እንስጥ። አንዴ እዚህ ጋር ስራ ከበራችሁ እግዚአብሔር ይመስገን። አንቺ ነው ሽማግሌ የምትሆኚ። እኔና ኤፍሬም እኮ ኧረ ሽማግሌ ልሆንበት በህግ አምላክ። ኧረ በቀኝ ደግሞ ሽማግሌ አያስፈልገንም ነበር። እሺ ማለት በሰዓቱ ተናደደ ልጆች በእውነቱ ተባረኩ ስላከበራችሁ። ያው እርቅ የእግዚአብሔር ነው፣ ጥላቻ ደግሞ የሰይጣን ነውና በሉ ተቃቀፉ። ወይኔ በቃሽ፣ ቀላል ከመሆኑ የተነሳ ነው ይሄ ወደ ጋር አረገኝ እኮ በቃሽ። እሺ አሁን ከዛ ላይ እንዴት ልትወርድ ነው? ፍቅር ለመስራት እንዲመች ነው። እኔንማ ማን ማቀፍ አልችልም። አታንጠለጥለኝም መቼሽ አዩ ሁለታችንም ማስታርቀሽናል እና ምን እየተወራ ነው እዚህ ጋር? አመሰግናለሁ። አይ እኔ አሁን እንትን አስቤ መጥቻለሁና እንደ ሀሳብ ይሄ ቢይዘውና ትንሽ ባስጨፍራችሁስ? ውጭ ላይ አይ እኔ ትንሽዬ ነው። ለስለስ ያለ ነው ወይስ? አዎ ለስለስ ያለ ነው። እሺ መስሎ በትግርኛ እኔ ትግርኛ ነው የምዘፍንላችሁ። እሺ እንደዚህ ያለ ነው። ፍቅር ነው የምንጨፍረው። አዎ በቃ ትንሽ አዎ በዛ አድርጋችሁ ፍቅራችሁ አጣጣሙ። ችግር የለም። ፍቅር ውጪ ቤት ቅብርት የሚባል ነገር የለም። ግን እውር ነው። እሺ እምቤቴ የሚል ዘፈን ነው የምዘፍንልሽ። ጸጋዛ ዘፈን ጀምር። እምቤቴ ታውቂያለሽ? ዘፈኑ እሺ ምርጥ ዘፈን ነው። እምሕለሉ ናቲ ህይወት ናቲ በሉ እምሕለሉ ላባሽ ልጅ ያ ችግር የለውም እኮ እንትኑ እየረሳሁት ነውና محلالو نعطيه وتايجبلو ብቻ እንትኑ ጠፍቶብኛል። ይሄ ያ ማህሌት እንጂ አቀሻላ ዘፈኑ ይምህለሉ የማህሌት በዘው ትጋብዛ እንደምትወድ አንቺ ቤስኪ አንቺ ዘፈን አላውቀውም። እኔ ዘፈን ትጠይቀኝ አላውቅም። አንቺ የምትይው ዘፈን አንቺ የምትይው ምንድነው? እኔ የምችለው ዘፈን ይላል ቤታችን። ኧረ እዚህ እስኪ አንድ ትንሽ ምንድነው ቤታችን በቃ ዘፈን ይላል ና ነኝ ታርቃቸዋል። በቃ ቤት ምርሳ ጋበዛቸዋለሁ። እሺ